ሻሎም ቅዱሳን እንዴት ናችሁ? ሰላም ናችሁ ወይ? ጸጋና ሰላም ለእናንተ ይብዛ። እኔ ደህና ነኝ። እህታችሁ ሂዊ ነኝ። ደህና ናችሁ ወይ? እኔ እግዚአብሔር ይመስገን አለሁኝ። ዛሬ ወደ እናንተ ደግሞ አዲስ ነገር ይዤ መጥቻለሁ። ከምስክርነቴ በኋላ ደግሞ አንዳንድ ነገሮችን ለመለወጥ ምን ማድረግ እንዳለብን ከጠቀመኝ ሼር ላደርጋችሁ መጥቻለሁ። ስለዚህ አሁን የሆነ ማካፍላችሁ ቃል አለ ከሮሜ 12 ላይ ከ1 እስከ 3 ያለውን መለወጥ እንዴት እንችላለን በሚል ርዕስ አካፍላችኋለሁ እና ቃሉን እስቲ በጌታ ፍቅር አነበዋለሁ። እንደዚህ ይላል። እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝ ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። የእግዚአብሔር ፍቃድ እርሱም በጎና ደስ የሚያሰኝ ፍጹም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። 3 ቁጥር ላይ እግዚአብሔር ለእያንዳንዱ የእምነቱ መጠን እንዲያካፍለው እንደ ባለ አእምሮ እንዲያስብ እንጂ ማስተዋሉ የሚገባውን አልፎ በትዕቢት እንዲያስብ በመካከላችሁ ላለው ለእያንዳንዱ በተሰጠኝ ጸጋ እላችኋለሁ ይላል ሐዋርያው ጳውሎስ። እንግዲህ ወደ ምንድነው ሮሜ ላይ እንደምናየው ሮሜ ላይ የሚነግራቸው ለሮሜ ሰዎች አለ። ይሄ ቃል እንግዲህ እንዴት መኖር እንዳለብን በደንብ እያስተማራቸው ነው ሐዋርያው ጳውሎስ። እንዴት መኖር እንዳለባቸው ክርስትና እንዴት ነው መኖር ያለብን ብሎ ያሳያቸዋል። ሰውነታቸውን መቀደስ እንዳለባቸው፣ በቅድስና መኖር እንዳለባቸው፣ ለእግዚአብሔር ማስገዛት እንዳለባቸው ይነግራቸዋል። እና እኛም ደግሞ እዚህ ጋር የምናየው 3 ነገሮች አሉ። ከ3ቱ ነገሮቹ ደግሞ 3 ነገሮች በ3 ነገር መለወጥ እንዴት እንችላለን በሚል ርዕስ ዛሬ ከዚህ ክፍል አድርጌ በዚህ ቃል ላይ ተመስርቼ የማሳያችሁ እኔን የጠቀመኝን ነገር ሼር አድርጋችኋለሁ ማለት ነው። እሺ፣ መለወጥ እንዴት እንችላለን? ርዕሱ መለወጥ እንዴት እንችላለን። በአንደኛ ደረጃ መለወጥ የምንችለው የእግዚአብሔርን ፍቃድ ማወቅ አለብን። ሰው የሚለወጠው የእግዚአብሔርን ፍቃድ ሲያውቅ ነው። የእግዚአብሔርን ፍቃድ ለይቶ ማወቅ አለበት። የእግዚአብሔርን ድምፅ ማወቅ አለበት። የእግዚአብሔርን የሚለውን ነገር በውስጣችን የሚመጣው መንፈስ ቅዱስ እያንዳንዱ የሚያመጣልን ነገር ለይተን ማወቅ አለብን። መስማት አለብን። ማዳመጥ መቻል አለብን። ስለዚህ የእግዚአብሔርን ፍቃድ ማወቅ ኦኬ። የእግዚአብሔርን ፍቃድ እናውቅ ዘንድ ምንድነው የሚጠቅመን? ምንድነው የሚለን መጽሐፍ ቅዱስ? እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝ ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ ነው የሚለው። በእግዚአብሔር ራይ ለምናችኋለሁ፣ እሱም ለአእምሯችሁ የሚያልፍ አገልግሎታችሁ ነው። አገልግሎታችን ምንድን ነው? ራሳችንን መቀደስ አገልግሎት ነው። ራሱን ለእግዚአብሔር መቀደስ፣ ሰው ሲቀድስ እያገለገለ ነው። ሰው ራሱን ሲቀድስ እያገለገለ ነው። እየነገራቸው ነው ለሮሜ ሰዎች ራሳችሁን መቀደስ አለባችሁ እያላቸው ነው። ስለዚህ ራሳችንን መቀደስ አለብን ማለት ነው። ለመለወጥ የእግዚአብሔርን ፍቃድ ምንድን ነው? መቀደስ ነው። የእግዚአብሔር ፍቃድ ምንድን ነው? የዋህነት ነው። የእግዚአብሔር ፍቃድ ምንድን ነው? ቸርነት ነው። የእግዚአብሔር ፍቃድ ምንድን ነው? ማንበብ ነው። ማንበብ፣ ወደ እግዚአብሔር መጠጋት፣ ፍቃዱን መጸለይ፣ መንፈስ ቅዱስን መሻት፣ ኃይልን መቀበል፣ ከእግዚአብሔር ዘንድ ፊቱን መፈለግ። ይህ ሁሉ የእግዚአብሔር ፍቃድ ብዙ ነገሮች አሉ። የእግዚአብሔርን ፍቃድ ለማወቅ ደግሞ መጽሐፍ ቅዱስ ወሳኝ ነው። ማንበብ አለብን። ለመለወጥ አንደኛ የእግዚአብሔርን ፍቃድ ማወቅ አለብን። በአንደኛ ደረጃ የእግዚአብሔርን ፍቃድ ካወቅን ሌላው ቀላል ነው። አያችሁ፣ ለምሳሌ አንድ ሰው ፍቃዱ ምን እንደሆነ የሆነ አብራችሁ የሚኖር ወይ ባላችሁ ወይ ልጆቻችሁ ፍቃዳቸው ምን እንደሚፈልጉ ታውቃላችሁ። አብራችሁ ስላላችሁ፣ ቤተሰብ ስለሆናችሁ ምን እንደሚወዱ ምን እንደሚጠሉ ታውቃላችሁ። እኛም ደግሞ እግዚአብሔርን በቀረብነው ቁጥር ፍቃዱን እናውቃለን።
ምንድን ነው የሚፈልገው እግዚአብሔር? ቃሉን ባነበብን ቁጥር እግዚአብሔር ምንድን ነው የሚፈልገው ከኔ? እኔ እንዴት እንደሆንለት ነው የሚፈልገው ብለን የእግዚአብሔርን ፍቃድ ማጥናት አለብን። ከቃል ውስጥ ማሰብ ማሰላሰል አለብን። ያኔ በቃሉ ስንኖር እግዚአብሔር ደግሞ በእኛ ውስጥ መስራት ይጀምራል። መለወጥ እንጀምራለን ማለት ነው። መለወጥ እንጀምራለን። ስለዚህ የእግዚአብሔር ፍቃድ ምን እንደሆነ ፈትሸን ለማወቅ የእግዚአብሔርን ቃል በደንብ አድርገን እያጠናን ከህብረት ጋር ከሰዎች ጋር አብረን በማጥናት በግላችን በማጥናት በመጸለይ ቃሉ እንዲገለጥልን በመፈለግ በማብሰልሰል ውስጥ የእግዚአብሔርን ቃል ሜዲቴት በማድረግ ውስጥ የእግዚአብሔርን ፍቃድ እናውቃለን። ኦኬ። ስለዚህ እግዚአብሔርን ደስ የሚያሰኘውን መስዋዕት ለማቅረብ ፍቃዱን ማወቅ አለብን። የእግዚአብሔርን ፍቃድ ጠንቅቀን ማወቅ አለብን። የእግዚአብሔር ፍቃድ ምንድን ነው? በውስጡ አለ። እግዚአብሔር ቃል ውስጥ እዚህ ቃል ውስጥ ሁሉ ነገር አለ። እዚህ ቃል ውስጥ ብዙ ነገር አለ። እዚህ መጽሐፍ ቅዱስ ውስጥ ብዙ ነገር አለ። የእግዚአብሔር ቃል ውስጥ ብዙ ነገር አለ። ፍቃዱን የምናውቅበት እንዴት መኖር እንደምንችል መለወጣችን እንዴት እንዲጸድቅ ጌታን እንደተቀበልን እንደ ዓለምን ትተን እንደመጣን ወዲያው መተካት ያለበት በእግዚአብሔር ሕልውና ውስጥ ሆነን እግዚአብሔር ምን ይፈልጋል? እግዚአብሔር እኔ እንድለወጥ ምን ማድረግ አለብኝ? ግለጽልኝ። ቃሉን ምቴ ስናደርግ የእግዚአብሔርን ፍቃድ እየገባን እያወቅነው ወዴት እንደመሄድ እንዳለብን ትዕቢታችን እየወጣ ትሕትና እየገባ ማስተዋል እየተጨመረልን እንቀጥላለን። መንፈስ ቅዱስ እየረዳን ጸጋ እየተጨመረልን መለወጥ እንደዚህ ይቻላል ማለት ነው። እሺ፣ ሁለተኛ በልብ መለወጥ። ሁለተኛ በልብ መለወጥ አለብን። እሺ፣ ሮሜ 2:12 ላይ ምን ይላል? የእግዚአብሔርን ፍቃድ እርሱም በጎና ደስ የሚያሰኘው ፍጹም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። በልብ መለወጥ፣ በልባችን ፈጽሞ መለወጥ አለብን። ይህን ዓለም እንድንመስል አልተጠራንም። ዓለምን ትተን ወደ ጌታ መንግስት ስንመጣ ዓለምን ክደን የመጣ ነው። ዓለምና ስራዋን ክጃለው ብለናል ያን ቀን አይደለ? ስለዚህ አሁን ደግሞ የዓለምና ስራዋን ክጃለው ብለን በቃላችን የተናገርነው ቃላችንን ወደ ተግባር ስንወስደው የእግዚአብሔርን ፍቃድ ማወቅ ከቀጥሎ ምንድነው? በልብ መለወጥ አለብን። በልባችን መለወጥ። አሮጌው ማንነታችን ጥለን የመጣነው ማንነታችን ያ ማንነታችን ይመጣል አብሮ፣ ቶሎ አይቆረጥም። ዕለት ዕለት ነው በእግዚአብሔር ቃል እየታከመ እየተለወጥን እየጸለይን ወደ እግዚአብሔር በተጠጋን ቁጥር መንፈስ ቅዱስ እየተቆረጠ ቃሉ እየቆረጠው ጌታ እየቆረጠው በውስጣችን ወደ መሰራት ክርስቶስን ወደ መምሰል እንመጣለን። ስለዚህ አሁን ምንድነው? በልባችሁ የእግዚአብሔርን ፍቃድ እርሱም በጎ የሆነውን ነገር ለማወቅ በልባችን መለወጥ ፈጽሞ አለብን። የልባችን መለወጥ አለበት። የልባችን ድንጋይ የሆነው ወጥቶ ስጋ የሆነው ታዛዥ የሆነው ትሕትናን ያለበት። ለምን? እሱ በልቤ ትሑት የዋህ ነኝ እኔን ምሰሉ ብሏል ክርስቶስ ኢየሱስ። እሱን ወደ መምሰል መሄድ ነው አይደለ ክርስትና? ስለዚህ እየተሰራን ነው የምንቀጥለው። ያለቀ ክርስትና የለም፣ እየተሰራ ነው የምንመጣው። ስለዚህ በልብ መለወጥ ፍጹም ለውጥ ይመጣል። መለወጥ የምንችለው የራሳችን በልብ መለወጥ ነው። አንደኛ ልባችን የእግዚአብሔርን ፍቃድ ካወቅን ልባችንን ደግሞ መፈተሽ አለብን። ልክ እንደ ፍቃዱ መኖር ከፈለግን መፈተሽ አለብን። ስለዚህ በልባችን መለወጥ፣ ይህንን ዓለም አለመምሰል አለብን። ልባችን ይለወጥ። ክፋት የሚያስብ ከሆነ ደግ በማሰብ ይቀየራል። መልካም ካልሆነ በመልካምነት፣ ያማ ከነበረ በጸሎት ለሰዎች ከማማት ጉድለትን ስናይ ጸሎት እየቀየረ ለሰዎች ሳይሆን ለእግዚአብሔር እያቀረብን እየጸለይንላቸው ወደ ጌታ እያቀረብናቸው፣ ማንሰጥ ከሆነ በመስጠት፣ ሐሜተኞች ከሆንን በመጸለይ፣ ተሳዳቢዎች ከሆንን በመመረቅ፣ የተለያየ ነገር በበጎ ነገር ፈጽሞ ልባችን መለወጥ አለበት። ፍጹም ለውጥን ማምጣት አለበት ማለት ነው። ስለዚህ ይህንን ዓለም መምሰል የለብንም፣ መለወጥ አለብን።
መለወጥ አለብን። መለወጥ አለብን። ሶስተኛና የመጨረሻው ብያልኩት ይህንን ዓለም መምሰል የለብንም። መለወጥ አንደኛ የእግዚአብሔርን ፍቃድ ማወቅ፣ ሁለተኛ በልብ መለወጥ፣ ሶስተኛ ይህን ዓለም አለመምሰል። ይህን ዓለም ለመምሰል መጣርም መጋርም የለብንም። ለምን ጥለነው የመጣ ነው። ያ የግብፅ ሽንኩርት ሊናፍቀን አይገባም። እንደ እስራኤሎች ጥተው ምን ነው እዛው በተቀመጠን እንዳሉት ሙሴን ነው። እኛ እዚህ ጋር የመጣ ነው ለለውጥ ነው። እዚህ ጋር የመጣ ነው አርነት ወጥተናል። ክርስቶስ አርነት አውጥቶናል፣ በደሙ ዋይቶናል፣ የዘላለም ሕይወት አግኝተናል። እዛ ክርስቶስ እሱ በቀኝ አስቀምጦናል ካልን ሰማያዊ አገር እንዳለው ሰው ሰማያዊ ሕይወት እንደሚኖር ሰው ይህን ዓለም መምሰል የለብንም። አለመምሰል ምንም ሊያታልለኝ አይችልም። ምንም ሊያባብለን መቻል የለበትም። ምንም ነገር ወደ እግዚአብሔር እንትን ሊለን አይችልም። ለምን መሰላችሁ? መለወጥ ስላለብን። መለወጥ የሚመጣው በዚህ ውስጥ ነው። መለወጥ እንዴት እንችላለን ካለን ይህንን ማስተካከል አለብን። ፈትሹ ራሳችሁን እስቲ። መለወጥ የምትፈልጉ ዛሬ እነግራችኋለሁ። መለወጥ የሚቻለው አንደኛ የእግዚአብሔርን ፍቃድ በማወቅ፣ ሁለተኛ በልብ መለወጥ። ይህን ዓለም መካድ እየካደን መምሰል የሚባል መተባበር፣ በመስሪያ ቤታችሁ በተለያየ በጎረቤቶቻችሁ በተለያየ ነገር እየመሰላችሁ ሳይሆን እየተለወጣችሁ ነው መምጣት ያለብን። ምክንያቱም ሰው ክርስቶስን ካገኘ በኋላ ማደግ አለበት። ለምን ሐዋርያ ጳውሎስ ተናግሯል። ቁጥሩን ባላስታውሰውም ሕፃናቶች አሁንም ቆሮንቶስ መሰለኝ አሁንም እንደ ሕፃን አጥንት ወተት እየጠጣችሁ ነው፣ አጥንት መጋጥ በሚገባችሁ ሰዓት ይላል። ስለዚህ ሁልጊዜ ክርስቲያን ጌታን ከተቀበለ በኋላ ለምንድን ነው የማይለወጠው? ለምንድን ነው ለውጥ ሰው የሚያየው በሰው ዘንድ የሚታይ ለውጥ ለምንድን ነው የማይታየው? አልፎ ተርፎ እኛ ተለውጠን እኛ ሰላማችን ሞልቶ ሰዎች በእኛ ደስታ፣ በእኛ ሰላም፣ በእኛ ባለው ነገር እንዴት ነው ማይጋባባቸው? እንዴት ነው አይተው ዋው የማይሉት? እንዴት ነው የሰራት እግዚአብሔር? እንዴት ነው እግዚአብሔር የማይከበረው በእኛ? ለምን አልተለያየንም? እዛው ተቃቅፈን ያለ ነው። ስለዚህ ዓለምን ዛሬ ተዉት። ዓለምን ተለዩ፣ ተቆረጡ ከዓለም። ስትለዩ ያ መለወጥን ያመጣል። ስለዚህ ዛሬ ላሳስባችሁ የምፈልገው መለወጥ እንዴት እንችላለን? አዎ ይቻላል። የሚቻለው የእግዚአብሔርን ፍቃድ አንደኛ በማወቅ፣ የእግዚአብሔር ደግሞ በጎ ፍቃዱን በማወቅ። የእግዚአብሔር በጎ ፍቃዶች ደግሞ መጽሐፍ ቅዱስ ውስጥ አሉ። ጥቂቶቹን ጠቅሻቸዋለሁ መደጋገም እንዳይሆን። እነሱን ደግነትን በመፈለግ የእግዚአብሔርን መሻት በመፈለግ እግዚአብሔርን ፊቱን በመፈለግ በመጸለይ በማንበብ በተለያየ ነገር በመንፈሳዊ ነገሮቻችን ራሳችንን ወደሱ እያስጠጋን በሄድን ቁጥር የእግዚአብሔርን ፍቃድ እናውቀዋለን። የእግዚአብሔርን ፍቃድ ካወቅነው በኋላ ደግሞ በልብ መለወጣችን ይጀምራል። በልብ መለወጣችን ሲጀምር ደግሞ ይህን ዓለም እየካድነው እንሄዳለን። አንመስለው፣ ልንመስለው አንችልም። እንለያያለን። የሰማይና የምድር መለያየት አለብን። መፋታት አለብን። ዛሬ ተፋቱ። ከዓለም ይዛችሁ የመጣችሁትን አሮጌው ማንነታችሁን ዛሬ ፍታኝ በሉት። ተፋቱት። ልቀቀኝ በሉት። ልቀቀኝ አትችልም። አውጁ በራሳችሁ ላይ። ይህንን ዓለም አትምሰሉ ተብሎ ተጽፏል። ልቀቀኝ፣ አልፈልግህም። ሐሜት አልፈልግህም። ሟርተኝነት አልፈልግህም። ሰውን መስደብ አልፈልግህም። ኃጢአት፣ እያንዳንዱ ዓለምን የሚመስል እያንዳንዱ ነገር አልፈልግም እያላችሁ ተፋቱ ዛሬ። ያኔ መለወጥ ይመጣል። እኔ ይህ ጠቅሞኛል፣ የጠቀመኝን ሼር አረጋችኋለሁ። የእግዚአብሔርን ፍቃድ አውቄያለሁ። እግዚአብሔር ፍቃድ እንዴት ነው መኖር እንዳለብኝ አውቄያለሁ። ከቃል ውስጥ ስገባ፣ ቃል ውስጥ ስሸሸግ፣ ቃል ውስጥ ሳውል፣ ጊዜን ስሰጥ ያ እየሰራኝ ይመጣል። ሰርቶ አይቻለሁ። ምስክር ነኝ። በቀረባችሁ ቁጥር እግዚአብሔር የሚቀርብ አምላክ፣ የሚጠጋጋ አምላክ ነው። ቀርቦ ሳለ ፈልጉት ነው የሚለው። ስለዚህ እግዚአብሔር ከኛ ጋር ነው። መንፈስ ቅዱስ ከኛ ጋር ነው ሊያስተምረን። መጽሐፍ ቅዱስን ይዛችሁ ቁጭ ብላችሁ እስቲ ቁጭ በሉና ቤታችሁ እስቲ መጽሐፍ ቅዱስ ክፈቱትና እዩት፣ አንብቡት። ምንድን ነው ጌታ ሆይ ፍቃድህ? እንዴት ነው መኖር ያለብኝ? አጥኑ። መጽሐፍ ቅዱስ አንድ ክፍል ምረጡና አጥኑ። ከአዲስ ኪዳን ጀምሮ አጥኑ።
ምን ይላል የእግዚአብሔር ፍቃድ? ምን ይፈልጋል እግዚአብሔር እያላችሁ ማጥናት በጀመራችሁ ቁጥር እግዚአብሔር ወደ እናንተ እየተጠጋ ፍቃዱን እያሳወቃችሁ መለወጥ እየጀመራችሁ ትቀጥላላችሁ ማለት ነው። ስለዚህ ለመለወጥ በልብ መለወጥ እንዴት እንችላለን? በልብ የእግዚአብሔርን ፍቃድ አንደኛ ማወቅ አለብን። በልብ መለወጥ አለብን። ከዓለም ይዘን የመጣናቸው እያንዳንዱ ቆሻሻ ነገሮቻችን ማስወገድ አለብን፣ መካድ አለብን ፈጽሞ። ይህንን ዓለም መምሰል ሶስተኛ የለብንም። ይህን ዓለም የሚመስል ሰው እግዚአብሔርን ፍቃድ ሊያውቅ አይችልም። ምክንያቱም ዓለምን እና ስራዋን እግዚአብሔር አፍርሷል በደሙ። ክርስቶስን ኢየሱስ ልኮ ኃጢአትን አፍርሶ ሰው ሁሉ በክርስቶስ ቢኖር አዲስ ፍጥረት ነው። እነሆ ሁሉ አሮጌው ቀርቷል፣ እነሆ ሁሉ አዲስ ሆኗል። አዲስ ከሆንን ዘንዳ ደግሞ ቀጥለን እየተሰራን የምንሄድበትን ፍቃድ የእግዚአብሔርን ፍቃድ ለማወቅ ወደሱ መጠጋት፣ ወደ ቃሉ መጠጋት፣ ወደ ጸሎት መጠጋት ለውጣችንን ያመጣልናል ማለት ነው። ስለዚህ ይሄን እንድትጠቀሙበት በእግዚአብሔር እኔም ርኅራኄ እለምናቸዋለሁ። ልክ እንደ ሐዋርያው ጳውሎስ እኔም በዘመኔ ዛሬ ለእናንተ ለወጣቶች፣ ለእናንተ በእኔ ዕድሜ ላላችሁ፣ ለእናንተ ሱስ ላስቸገራችሁ፣ ለእናንተ መለወጥ ላቃታችሁ፣ ለእናንተ ይሄ አስቸጋሪ ዓለም ላይ ከባድ ነው። እውነት ነው። እግዚአብሔር ካረዳ ግን እግዚአብሔር ጥረታችንን፣ ፍላጎታችንን፣ ሞቲቫችንን ያያል፣ ይረዳል። የሚረዳ አምላክ አለ። ጸጋ ተሰጥቶናል። ስለዚህ በክርስቶስ ሁሉን ነው የምንችለው። አንዳንዱን እችላለሁ፣ አንዳንዱን ቆርጣለሁ፣ አንዳንዱን ይዤ እመጣለሁ፣ ከእግዚአብሔር ጋር አቀላቅላለሁ። ኖ አይሰራም። ስለዚህ ዛሬ እነግራችኋለሁ፣ ተለዩ። ለመለየት ለመለወጥ ይህን 3 ነገር እስቲ ተጠቀሙና እዩት። ለውጥ ታመጣላችሁ በህይወታችሁ። ስለዚህ ዛሬ ይህንን ነገር ይዤላችሁ መጥቻለሁ። በድጋሚ ደግሞ በሌላም ቪዲዮ እንገናኛለን። ሼር አድርጋችኋለሁ። እየመጣው ቶሎ ቶሎ በሳምንት 2 ጊዜም ቢሆን ቪዲዮ ለቃለሁ። ማናችሁም ይሄ ድምፅ የሚደርሳችሁ ሰዎች ሼር፣ ኮሜንት፣ ሰብስክራይብ እንድታደርጉኝ በጌታ ፍቅር ጠይቃችኋለሁ። ኮሜንት አድርጉልኝ። ኮሜንት ያለው አነባለሁ፣ መልሳለሁ። የሚጎለኝ ነገር ካለ አስተያየት ጻፉልኝ። በጣም አመሰግናለሁ። ኮሜንት፣ ሼር፣ ሰብስክራይብ ግድ ያስፈልገኛል። ፕሊስ ቅዱሳኖች ተባበሩኝ። ይህን ደግሞ ያደረገ እግዚአብሔር የተባረከ ይሁን። የረዳንን እግዚአብሔር እናመሰግናለን። በሌላ ቪዲዮ እስከምንገናኝ ባይ ባይ።